አንተ 2 ሰዓት ሆናት እኮ አትመጣም እንዴ? ዛሬ ምን ገጠማት የኔ አበባ? ያንተ አበባ መጣችልኝ እንደ ተባባለው አትዙር ጀንተል ልበልና አጠቀዋቁ አሁን ምን ትላታለህ? ምን አንተ ደንባራ እምልህም በል ፈጣሪ እቺን የመሰለች ቆንጆ ብቻዋን ስትቀመጥ ምን ትላታለህ? ኢንዲፔንደንት ውመን ሰው ብቻውን ይሆን ዘንድ መልካም አይደለም ይላል። ስትስቂ ካይን ያውጣሽ። ምርቃት ነው እርግማን ነው? ከሰው አይን ካልገባውማ ቁሜ መቅረቴ ነው። ሳቅ ውይ አንተ አሁን እንደዚህ ሳቀ? አይሳቅም። ምን ወይኔ ተበላው። ተቀበላትና ከኔ አይኑ ገብተሻል። ከሌላ የሚሰሙሽ ያልኩሽ በል። ምን እያረጋችሁ? የእህቴ ሀሳብ ነው። ኤላ እኮ ናት። ምኑን? አንቺን ለማውራት። እህት ናት ኤላ? ቆይ ብትጠብሰኝ ኖሮ ማን ጠበሳት ልትል ነው? ስለወደድኩሽ እኮ ነው። አፈረድኩት። ስልኬንስ ኤላ ልጠይቃት ነው? እሱን አንቺ ትጽፊልኛለሽ። ዶክተር እያረበና አያክመኝ በእናትህ ሰዓት የለኝም ጨርሻለሁ። ይሄ በጣም ተራ ኢንፌክሽን ነው ያለመ ወራሽ ነው። ይሄ ንጽህና መጠበቅ እኮ ነው። በቃ ዘጥዘኛል ዶክተር። እንደው ዝም ብለህ ችግሩን ብቻ ንገረኝ መንስኤውን። እስቲ አበይ አሁን ምን እስቲ አለ ማንሽ ምትላከሽው እንዴ? እማትገመት ሰው ሁን። ሐኪም ቤት ሄደ ዶክተሩን ነክሰው ውጣ። ሰላም አፊላ ከዛ ግመል ላይ ከወደክ በኋላ እኮ አልጠየኩም። ደህና ነህ? ሰላም ነው? ጤናዬ ነው አይደል የምትለኝ? በጣም ደህና ነኝ። ከበፊቱ በተሻለ በደንብ 100% በሚባል ደረጃ በጣም ደህና ነኝ። እንዴ ባለፈው ምን ተፈጠረ መሰለህ? ከዚህ በኋላ ልታገዝሽም ታገቢኛለሽ ወይስ አታገቢኝም? ተጋብተን አይደል እንዴ? ኦ አሁን ግን መለየት አለብን። እንዴ ፊላ ሚስትን እኮ ነው ያጣው። ገብቷል? ሚስትን እኮ ነው ያጣው። ሚስትን ይለኛል እንዴ? አንተ አለ እንዴ ሚስትንም ልጅንም ባንዴ ያጣ? ምንድን ነው የምታወራው? እኔ መች አገባሁ? ስለ ሚስትና ልጅ ነው የምታወራው? አሃ አበበ ነው ያገባው። እኔ እኮ ምን ኧረ አበበ ከሞተ 4 ዓመት ሆነው። እሺ ማን ነው ያገባው? ለዚህ ነው ህይወትንም አላምናት። ህይወት ክፉ ነሽ። እሺ ጋይስ አበቃል። ከዛ ጋር እየመጣ ነው። የሆነ ቻሌንጅ እንስጠውና ወዬ ይበለን። አይሆነ ነገር አበቃል። እንዴት ነው እንደምን አሁን ነው አለ። ይሄ ቪዲዮ ስንት ላይ ካገኘ አይፎን 17 ትገዛልኛለህ? አይፎን 17 ስንት ነው ፎሎወር ያለ? ፎሎወር አሁን 500 አለኝ። 500 300,000 ላይ ካገኘ እገዛልሃለሁ። ስንት 300,000 ላይ ካገኘ እገዛልሃለሁ። ኧረ ይገባል። እንዴ ኤቢሻ አሳካውት እኮ አባቴ 300,000 ላይ ካገኘው እኮ ገባው እኮ እና ምን ወየቤኛ ስልኩን አይፎን 17 ነው። የምን አንተ ምርር ነው እንዴ? አዎ ነግሬ ቃል ገብታልኝ። አዎ ያንን አይፎን 17 አንተ በጦጣ ገንዘብ እኮ አይደለም የሚገዛው ብር አይደል እንዴ እዚህ ጋር የሚወጣው እኮ ታዲያ አንተ 300,000 ላይ ካገኘው 300,000 አይደለም ለምን 1 ሚሊዮን አይሆንም? 90 ቢሊዮን ለምን አይሆንም? እኔ ይቀልዳል። ምንድነው ነው ያስኩት? እኔ ምንድነው ያስኩት ስልክ? እኔ ምን አውቃለሁ? እኔ ማን አውቀው? ብራንዱ የጠፋ ስልክ ይዤ ለአንተ አይፎን 17 ልገዛ? ታዲያ ለምን ቃል ገባልኝ? አንተ እንደዚህ ፈረዳለሁ በዚህ ፊትሽ ምን ላቀቀ እንዳይመስልሽ። ምንድነው ዘላለም ዓለም ጭቅጭቅ? በቃ እኔ ተባታኝ ተወኝ እንዴ። አንተ ብጨቀጭቅ አንቺ እኮ ነው የምታስጨንቅኝ። ጭራሽ አንቺ ነሽ ትለኛለህ እንዴ? እንዴ ልትጨቀጭቀኝ ነው እንዳገባኸኝ እንዴ? ሁነኛ መፍትሄ ይዤ መጥቻለሁ። ይኸውልሽ ሐኪም እንትና ጋር ሄጄ ነው እቺን ነገር ቤታችሁ ውስጥ ጨስ እንደዚህ ማሽተት ምናምን ጥሩ ነው። እርኩስ መንፈስ ደራሹን ነው የሚያጠፋው ብለዋል። ለሰላማችን ሲል መጥፎ መንፈስ ያጠፋል። በቃ መጥፎ መንፈስ እርግፋል ነው የሚያጠፋው። አጅሬው ወንድ ልጅ ተወልዶ ካልሆነ እንዳባቱ ቆረጦ ይሁን እንደውቱ ሲላም እንደሆነ አላውቅም። ሰው ፀሐይ ሆኖ መሰለኝ በቃ ሁሌ ቶሎ እንደደከመኝ ነው ብለ እየደከመኝ ነው። ወንድ አይደለም እንዴ? እኔ አሁን ትቼ ነው እንጂ ማለት በፊት ቢሆን ቀን በቀን የእናቴን መሬት አርሼ 50 ኪሎ ሜትር በእግሬ ተጉዤ ደረቅ ቆሎ ያለ ውሃ እየጠጣው ነበር የምውለው። ያሟል እንዴ ወንድሜ ጉዶኝ ይልሃል። በሸንኮይና ፍቅር እንደዚህ እንጥፍ ብዬ ወድቄው በቃ ማረገው እያሳጣኝ ነው። እንዴት ልንገራት? የምታረገውና ሰጣ ወንድ አይደለም እንዴ? እኔ አሁን ትቼ ነው እንጂ በፊት ቢሆን ማለት ነው ሁለት ምርጫ ነው መስጣት። ልጥለፍሽ ወይስ ልጥለፍሽ በይ ነው በቃ። ወንድሜ እስካሁን አልፏል። ግን አሁን ነገርን ነገር ግን እንዳትናገር። ምንድነው ነገርኛ? አልተገረዝኩም። አንተ ወንድ አይደለም እንዴ? እኔ አሁን ትቼ ነው እንጂ በፊት ቢሆን በየሳምንቱ ነበር የምገረዘው። በየሳምንቱ ኧረ እባክሽ ደወለ በእናትሽ ምን ልበለው? አሪፍ ፒካፕ ላይ ችግር ደወለ ኤክስ አሪፍ ፒካፕ ላይ ችግር አለ። ታዲያ አባ ኮብለ እንዴ
አባ ኮብለ እንዴ ለቤን በረገድከው እናሽ እንዴ አሪፍ አባ ህፃን እንዴ አባ ህፃን እንዴ አጫውቻው አለኝ አጫውቻው አለኝ ሌላ ንገሪኝ አባ ጭቃሸን ሆነ እንዴ አባ ጭቃሸን ሆነ እንዴ ወጠርከኝ አረ በእናትሽ ሌላ እስካሁን አልገባውም የነገርሽው ነገር አንቺ የመጨረሻው ማን ይልክባል አባ ደነዝ ነህ እንዴ ቀጥይለት እየጠበቀሽ ነው በቃ አለቀ እናቴ አይገባውም ምንም አባ ወይኔ በቀር ወይኔ ጉዱ ምንድነው? አረ ምን ይዋጠኝ አረ ኤቢ ምንድነው? ፌቪ ቁጥር አሳስቼ ለማላውቀው ሰው ብዙ ብር ላኩኝ በእናትሽ ወይኔ አይሶ በእናትህ ስንት ብር ልከህ ነው? 1.5 ሚሊዮን ወይኔ በቃ ተረጋጋ እንዴ ሲጀመር እኮ ብትፈልግ ራሱ የሁሉ ብር መላክ አትችልም ምንድነው የምትይው ላኩኝ እያልኩሽ እኮ ነው እንዴ ሊሚት አይፈቅድም እስኪ ድጋሚ ቼክ አድርገው ያማታል እንዴ መፍትሄ እንደማምጣት ትከራከረሽ ይሄ ምንድነው ብር ከምሳ ነው ለካ ሲጀመር የሁሉ ብር አለ ስንት ብር ነው ያለው አካውንት ላይ 300 ብር እንዴ ዶክተር የባለቤት እንዴት ናት? ባለቤት በጣም ሰላም ናት ቀኝ እግሯ መቆረጥ ነበረበት ተቆርጧል ግራዋን እኮ ነው ያመማት እንዴ ግራውን ስቆርጧ አላካበደችም መሰለህ ቀኙን ስቆርጧ ግን ምንም አላለችም ዝም አለች እና ሁለቱም ተቆርጧል ሲቀልድ እኮ ነው ቀልድ ግድ ነው በቁም ነገር ማለት ግን አንድ ነገር ያየነው ሁለቱም ኩላሊቶቿ ምን ሆነሉ እያጣሩ ነው ማጣራት አለ ኩላሊት ስራ እያጣራ ነው ማለት ይሰራል ያጣራል ስቀልድ እኮ ነው ቀልድ ግድ ነው በየእንትን ማለት ቀልድ ግድ ነው ለማንኛውም በቃ ችግር የለው እየቀለድክ በእኗን ሄደህ መውሰድ ትችላለህ ምን ማለት ነው እንዴ ምን ሆናለች ባለቤት ምን ሆና ነው በእናትሽ ያው ነብሷም እዛ ውስጥ አለ እሷም አለች ውስጡ አራስ ቀልድ ነው አንተ እንዴ እየቀለድክ እንጂ ቀልድ ነው እንዴ አራቺ ይወሶ በቃ እየቀለድክ እሺ በቃ እንግዲህ ስላገኘው ደስ ብሎኛል መልካም ቀን በጣም ደስ እንደው አይኗን ለማየት እንዴት ጓጉቼ እንደነበር ብታውቂ በስማ አይኖቿ ማለት አይኗ ነው እንዴ ሚስቴ አይን እንዴት እንደሚያምር ታውቂዋለሽ መቼስ በጣም ናፍቆኝ ነበር ቀድማ ነግረኝ ነበር እንዴ ማለት አይኖቿን አውጣ ነው ቀልድ በጣም ነው ያስቀየምር አይኗ ላይ እንደሚያምር አይኗን ተቀልጃለሽ ዶክተር ቀልድ ሳኩኝ እኮ ዶክተር ኧረ በጣም ነው የሚያስቀው ዶክ